ኃላፊ ጊዜ የተሰራንበት መንገድ ዝም ብለን ብንለቀውና ብንቶ እየተንከባለለ አሁን የሚባለውን ጊዜ አቋርጦ ወደፊት ይሄዳል። ትኩረት ህይወት ነው። ያተኮርክበት ነገር ህይወትህን ይካፈላል። ህይወትህን የተካፈለ ነገር ያድጋል፣ ይበዛል፣ ይራባል። ሰላም አሺ፣ እንኳን ደህና መጣ። በጣም አመሰግናለሁ አሺዬ። ብዙ የፖድካስት ላይም ይሁን የስልጠናዎች ላይ ሰው ራሱን ሊበልጥ አይችልም ስትል ብዙ ጊዜ አዳምጫለሁ። ምን ማለት ነው? ምን ማለት መሰለህ? የሆነ ነገር ማድረግ ትፈልጋለህ፣ እምቢ ይልሃል። ማድረግ ትፈልጋለህ፣ እምቢ ይልሃል። ስልት ትቀይራለህ፣ እንደገና ትሞክራለህ፣ እምቢ ይልሃል። ወይ ደግሞ የሆኑ ነገሮች ይሳኩና የሆነ ቦታ ላይ ሲደርስ እምቢ ይልሃል። ብቻ ግን ምንድነው በሰው ልጅ ህይወት ውስጥ የምትመለከተው ነገር? ሐሳባችን ሁሉ ወደ መሬት ቢወርዱ በዓለም ላይ አሁን ያለው 8 ቢሊዮን ሰው ሐሳቡን ጠቅላላ አካላዊ ቢያደርግና መሬት ላይ ቢያወርድ መሬት አትበቃም። ግልጽ ነው አይደለ? የሁሉም ሰው ምኞት ልክ እንደ ዝናብ ቢወርድና መሬት ላይ ሰዎች ሁሉ አካል ቢያለብሱት ሐሳባቸውን፣ ምኞታቸውን፣ የልባቸውን መሻት መሬት አትይዘው። ግን በማናቀው ልክ እንደ መሬት ስበት በሚሰራ የተደበቀ ሂደት ምክንያት የምናስበው የተወሰነው ነገር ወደ መሬት ይመጣል፣ የተወሰነው ነገር እምቢ ይላል። አሁን ትልቁ ጥያቄ መሆን ያለበት፣ በነገራችን ላይ ምኞቱን 100% አሳክቶ የሚያውቅ ሰው በዚህ ምድር ላይ የለም። ምንም ደረጃ ላይ የደረሰ ሰው ይሁን። ድሮ ያለፉ ሰዎች እንድትወስዳቸው ትችላለህ። መጽሐፍ ቅዱስ ላይ ንጉሥ ሰለሞንን ታውቀዋለህ። እንግዲህ እሱ የእስራኤል ሕዝብ ታላቅ ነውና ይሄን ሕዝብ ለማስተዳደር ጥበብ ስጠኝ፣ ሌላ ነገር አልፈልግም ነበር ያለው። ከዛ በኋላ ጥበቡም ተሰጠው፣ ሀብትም ተሰጠው። ግን ካንተም በፊት ካንተም በኋላ እንዳንተ አይነት ሰው አይነሳም እስከሚባል ድረስ በጣም የገነነ ሰው ነው። ግን መክብብ የሚባል የመጽሐፍ ቅዱስ ክፍል ሄደ ብትመለከት ብዙ ጸጸቶች፣ ብዙ እንደገና እድል ተሰጥቶት ቢኖር የሚያስተካክላቸው ነገሮች እንዳሉ የምታየው በጣም ብዙ ነገር አለ። እንግዲህ መጽሐፉን ባለበት መንገድ ብንወስደው እነ ኤሎን ማስክም አልደረሱም ሰለሞን የደረሰበት ቦታ ማለት ነው። በዓለም ላይ ቁጥር 1 የሚባሉ ባለሀብቶችም አልደረሱም። ብዙ ጊዜ የኦስካር ሽልማት የወሰዱ ሰዎችም አልደረሱም። ትልልቅ ዲስከቨሪ ያደረጉ እነ ኒኮላስ ቴስላም አልደረሱም። ጥበብ የሚባለውንም ነገር፣ ሀብት የሚባለውንም ነገር ብዙዎች ሰዎች አልነኩትም። የመጨረሻውም ሰውዬ አልነካውም። ከዛ በታች ያሉ ሰዎችም አልነኩትም። ምን ማለት ነው? እሱ ማለት ጣሪያ ነገር እንዳለ አይነት ስሜት ይሰጠናል። እንዘላለን፣ መዝለል የምንችለው ነገር አለ። አንዳንዱ ሰው በጣም ይዘላል፣ አንዳንዱ ሰው መካከለኛ፣ አንዳንዱ ሰው ታች፣ አንዳንዱ ሰው እግሩን ከመሬት ማንሳት አይችልም። ግን በዚህ ሁሉ ስፔክትረም ውስጥ ሰዎች ያልነኩት የሆነ ፍላጎቱ ነበራቸው፣ ግን ያልፈቀደ የሆነ ህግ እንዳለ እዛ ላይ ትመለከታለህ። አሁን እንግዲህ ምን መሰለህ፣ የዚህን ዓለም ህይወት በተመለከተ ሰዎች ምድር ላይ ስጋ ለብሰው ሲኖሩ በገሃዱ ዓለም የሚገለጠው ህይወታቸው ከሁለት ቦታ ነው የሚመነጨው። ይሄን አሁን የጠየቀውን ጥያቄ ለመረዳት ይህን በደንብ ማስረዳት ያስፈልጋል። አንደኛውና ምናልባት ካላጋነንን እንግዲህ የጥናት ውጤት ምናምን እያመሳከርን አይደለም የምናወራው። ዝም ብለህ ግምት ወስደህ ስታይ ሴሚናሮች ላይ የምንጠይቃቸው ሰዎች የሚመልሱትን መልስ፣ ኢቨን ኦንላይን አንዳንድ ጊዜ ሰዎችን ስንጠይቅ የሚመልሱት መልስ፣ ዩቲዩብ ላይ የምንለቃቸው ቪዲዮዎች ታች ላይ ሰዎች የሚጽፉትን ነገር ዝም ብለህ ብትመለከትና መሰረት ላይ ምን ማለት ናቸው እነዚህ ነገሮች ብለህ ብትመለከት የሚገባህ አንድ ነገር፣ የዚህ ዓለም በጣም ብዙ ቁጥር ያለው ህዝብ ከነዚህ ከሁለት መንገዶች ከአንደኛው መንገድ የሚመነጭ ህይወት ነው የሚኖሩት። እሱ ምንድን ነው መሰለህ? ኃላፊ ጊዜ የተሰራንበት መንገድ፣ የተገነባንበት መንገድ፣ ስነልቦናችን የተሰራበት መንገድ ዝም ብለን ብንለቀውና ብንቶ እየተንከባለለ አሁን የሚባለውን ጊዜ አቋርጦ ወደፊት ይሄዳል። ያ ማለት ምን ማለት ነው? ልክ እንደ ስኖቦል የሚሉት ነገር አለ አይደለ? ፈረንጆች ምን ማለት ነው? ከከፍታ ላይ በረዶ መንከባለል ቢጀምር በበረዶ በተጋገረበት ምድር ላይ በተንከባለለ ቁጥር ተጨማሪ የበረዶ ደርዝ እየያዘ እያደገ እየተለቀ ይሄዳል ኳሱ። ልክ እንደዛው ከኃላፊ ጊዜ መኖር የጀመርነውን ህይወት
ከጨቅላነታችን ጀምሮ መገንባት የጀመረው ህይወት እያደገ ይሄድና ከተወሰነ እድሜ በኋላ በራሱ ጊዜ ቁልቁለት እንደሚወርድ የበረዶ ኳስ ዝም ብሎ መንከባለል ይጀምራል። አንዴ መንከባለል ከጀመረ ሰዎች በሚያስበው አእምሯቸው ሊያቆሙት አይችሉም። ዝም ብሎ ነው የሚሄደው። ልታቆመውን ብትፈልግ፣ ልታፈጥነውን ብትፈልግ፣ ልታዘገየውን ብትፈልግ ልታቆሙ አይችልም። በቃ በራሱ መንገድ፣ በራሱ ፍጥነት፣ በራሱ መንገድ ነው የሚሄደው። አሁን እንግዲህ ይሄኛው ከህፃንነታችን ጀምረን የሰበሰብነው ስለ ማንነታችን፣ ስለ ገንዘብ፣ ስለ ግንኙነቶች፣ ስለ ጤንነት፣ ኢቭን ስለ ሰውነት ውበትና ማማር አለማማር የተሰጡንን መረጃዎች ወስደን ስጋና ለብሰውና ማንነታችን ውስጥ አድገን ነፍስ አውቀን አግብተን ልጆች ወልደን ስራ ይዘን ቢዝነስ ማካሄድ ምናምን ስንጀምር በራሱም ጊዜ መንከባለል ከመጀመሩ የተነሳ ፍላጎታችን ወይ ማፍጠን ወይ አቅጣጫ ማስቀየር ወይ ማዘግየት ቢሆንም ከኛ ፍላጎቶች ወደ ፈለገበት አቅጣጫ እንከባለላል። ይሄኛው ህይወት በባህሪው ደመነፍሳዊ ነው። አሁን ሰዎች በጣም ቢገነዘቡ ጥሩ የሚሆነው ብዙ ጊዜ የሰው ልጅ ራሽናል ነው፣ አስቦ ነው ራሱን የሚያስተዳድረው ምናምን ይባላል። ብዙዎች ሳይንቲስቶች በዚህ ጉዳይ ላይ ስራ ሰርተዋል። ፍልስፍና ሳይሆን ሳይንስ አለ። እነ ዶክተር ጆይ ዲስፔንዛ፣ ምናልባት ስሙን አላስታውሰው፣ ፕሪዲክታብሊ ኢራሽናል የሚል መጽሐፍ የጻፈ ሰው፣ ዘ ፓወር ኦፍ ቲንኪንግ ዊዛውት ቲንኪንግ የሚል መጽሐፍ የጻፈው ማልኮልም ግላድዌል የመሳሰሉትን ሰዎች ብትመለከት የሚነግረው ነገር ምንድን ነው? ሰዎች አይናቸው ስለተከፈተ ጆሮአቸው ስለሚሰማ አሁን ሳወራህ እንደምታየኝ ኮንሽስሊ ህይወታቸውን የሚመሩ ይመስላቸዋል እንጂ አንዴ መንከባለል የጀመረው ህይወታቸው ወደ ፈለገበት አቅጣጫ እንዲንከባለል ማንነቱ ውስጥ በረዶ ውስጥ የተገነባ ማንነት አለ። ያ ማንነት ራሱን በራሱ ያስተዳድራል። ከዛ ማንነት መብለጥም አችልም። ከዛ ማንነት ማነስ ምን ማችለው በነገራችን ላይ። ስለዚህ ምን ማለት ነው ታሬ? የሚያስበው አእምሮ ደመነፍስ ውስጥ ያለውን ፓተርን መግዛት አይችልም፣ መጠምዘዝ አይችልም፣ ማዘግየት አይችልም፣ ማፍጠን አይችልም፣ አቅጣጫ ማስቀየር አይችልም። የተገነባው ሰው ራሱን ሆኖ ይቀጥላል ማለት ነው። ምን እስኪሆን ድረስ? ሁለተኛውን መስመር ሰዎች መከተል እስኪጀምሩ ድረስ በነበረው መንገድ ይቀጥላል። ራሱን ያልነው የሚያስበውን አእምሮ ማለት ሳይሆን የእውነት ውጤት በውጭ በኩል የሚወደውን ማንነት ደመነፍሳዊው ሰው፣ የውስጡ ሰው፣ ጥልቁ ሰው አይበለጥም። ራሱን ነው የሚሆነው። ልብለጠው ብትል ጥርስን ነክሰህ ለአንድ ሳምንት እንደምንም ግድግዳ ፏጭ ላይ የሆነ ውጤት የሚመስል ነገር ልታመጣ ትችላለህ። ይመልሳል። ምናልባትም ያችን ያመጣሃትን ውጤት በሚያካክስ መንገድ ቀንሶ ወደ ነበርክበት ቦታ ይመልሳል። በሆነው ሰውና በሚፈልገው ሰው መሀል ያለው ጋፕ ይሄ ነው ማለት ነው። አዎ፣ ይሄ ማለት ምን ማለት መሰለህ? የሚያስበው አእምሮ ሁልጊዜ አይነት ይፈልጋል፣ ማደግ ይፈልጋል፣ መስፋት ይፈልጋል፣ አዳዲስ ነገሮችን መሞከር ይፈልጋል፣ አዳዲስ ትምህርት መማር ይፈልጋል፣ ሌላ አገር መሄድ ይፈልጋል። ብቻ ግን አንዳንድ ጊዜ አደጋም ውስጥ ተግዳሮትም ውስጥ ገብቶ ህይወትን አይነት ሊፈጥርለት ይፈልጋል። የሚያስበው አእምሮ ቫራይቲ ውስጥ እንድትገባ አዳዲስ ነገሮችን እንድትመለከት ህይወትን በተለየ ምን ማለት ነው እንድታድግ አዳዲስ የህይወት ገጽታዎችን እንድታይ ፍላጎት ይሰጣል፣ ዲዛይር ይሰጣል። ደመነፍሳዊ አእምሮ ግን በባህሪው ምንድን ነው የሚያደርገው? ባለህበት ሁኔታ ውስጥ በለመድከው መንገድ ውስጥ በኃላፊ ጊዜ የተለመደ የህይወት መንገድ ውስጥ ደህና ሆነህ እንድትቀጥል ነው የሚፈልገው። ደህንነትህን ለመጠበቅ ምንም አይነት አዲስ ነገር ሪስክ ውስጥ እንድትገባ ደመነፍሳዊ አእምሮ አይፈልግም። የሚጠቅመኝም ነገር ቢሆን ምንም ይሁን አንተን ብቻ አይደለም 1 ሚሊዮን ሰው የሚጠቅምም ቢሆን አዲስ ነገር እስከሆነ ድረስ ከዚህ በፊት በህይወት ልምምድ ውስጥ የማታውቀው ነገር እስከሆነ ድረስ ደመነፍሳዊ አእምሮ ያንን አይቀበልም። ሆሚዮስቴቲክ ነው በባህሪው። ባለህበት ቦታ ደህና ሆነ እንድትቆይ ነው የሚፈልገው። ስለዚህ ከምቾት የሚያወጣህ ነገር ህይወትህን ለአንዴና ለመጨረሻ ጊዜ የሚለውጥም ቢሆን ባለጠጋ የሚያደርግህም ቢሆን በዓለም ላይ ምናልባት እስካሁን ሆኖ የማያውቅ ነገር በአንተ በኩል መጥቶም ቢሆን እንድታደርግ አይፈቅድልህ። ምክንያቱም ሪስኪ ነው፣ ምቾት አይሰጥም፣ አዲስ ነገር ነው። ያን አይነት አዲስ ነገር ኤክስፕሎር ለማድረግ የተሰራ አይደለም በባህሪው። ስለዚህ ምንድን ነው የሚያደርግህ? ወደ አዲስ ዞን ልግባ ስትል ጎትቶ ያወርዳል፣ ልውረድ ስትል ጎትቶ ያወጣል። በዚችው ሬንጅ በዚችው በተለመደችው መንገድ ውስጥ ነው እንድትቆይ የሚፈለገው። በነገራችን ላይ ይሄ የራሱ የሆነ ጥቅም አለው። ዝም ብለህ ተፈጥሮን ስትመለከት የሰው ልጅ የውስጥ ዓለም ብቻ ሳይሆን ተፈጥሮን ስትመለከት
አንድ ቦታ በጣም ሲቀዘቅዝ በረዷማ ሲሆን፣ አንድ ቦታ ደግሞ በጣም ሙቀት ሲሆን፣ ሙቀት ከሆነው ቦታ ቀዝቃዛ ወደ ሆነው ቦታ የሚሄድ የተርማል ኤነርጂ አለ። ቀዝቃዛው ደግሞ ነፋስ ቅዝቃዜውን ይዞ ይመጣ ኢንተርሚክስ ያደርግና ኒውትራል ይሆናል። ማለት ሁለቱንም ወደሚያማክል ቦታ ይመጣል። አንድ ነገር እየተለወጠ እንዲሄድ በአይነቱ ፈጽሞ የተለየ እንዲሆን ተፈጥሮ አትፈጥርም። ወደ ነበረበት ቦታ ነው የምትመልሰው። ለምሳሌ የሰውነታችንን የሙቀት መጠን ተመልከት። 37 ዲግሪ ሴንቲግሬድ ነው። የትም ቦታ ብትኖር ነው በነገራችን ላይ 37 ፖልም ላይ ብትሆን፣ ሰሜን ዋልታም ላይ ብትኖር፣ ምድር ወገብ ላይም ብትሆን፣ የሚሞቅም የሚቀዘቅዝም ቦታ ላይ ቢሆን በውስጥ በኩል ሰውነትህ ውስጥ ያለው የሙቀት መጠን 37 ዲግሪ ሴንቲግሬድ ነው። ስለዚህ ምንድን ነው የሚያደርገው ማለት ነው? በረዶ አካባቢ የምትኖር ሰው ከሆንክ ሙቀት እንዳታወጣና ለረሃብ ራስህ እንዳታጋልጥ በጣም ወፍራም የስብ ደርዝ ይሰራልሃል ከቆዳ በታች። ለምሳሌ ምድር ወገብ አካባቢ የሚኖሩና ወደ ሰሜን ዋልታ አካባቢ ወይም ዋልታዎች አካባቢ የሚኖሩ ዝሆኖች በጣም የተለያዩ ናቸው። ምድር ወገብ አካባቢ የሚኖሩት ቆዳቸው የተጣጠፈ ነው። እዛ አካባቢ ቆዳቸው የተወጠረ ሆኖ ግን ከስሩ በጣም ብዙ የፋት ሌየር አለው። ያ ማለት ምን ማለት ነው? ከዚያ ሙቀት እንዳትወጣና 37 በላይ ልውጣ ሲል ይመልሰዋል፣ ልውረድ ሲል ወደ ላይ ያመጣዋል። 37 አካባቢ ነው። ሆሚዮስቴቲክ ነው ተፈጥሮ ማለት ነው። በሌላ አነጋገር ከዚህ ልውጣ ስትል፣ ልደግ ስትል፣ ራዕይ ልንደፍ ስትል፣ ከዚህ በፊት ኖሬ የማላውቀውን ነገር ላርግ ስትል፣ ካምፓኒ ልገንባ ስትል፣ ቢዝነስ ልጀምር ስትል ሁለቶቹ መካከል ያለውን ልዩነት እንዴት እንደሚሰራ ካላወቅ፣ ለደመነፍሳዊው አእምሮ እንዴት አድርገህ ይሄን አዲስ ነገር እንደምታስረዳው ካላወቅ፣ ከዚያ ከተለመደው ማንነት መላቀቅ በፍጹም አትችልም። ከራስህ አትበልጥ ማለት እሱ ማለት ነው። ታዲያ እንደዚህ ከሆነ ሰው ራሱን የማይበልጥ ከሆነ የሰው ልጅ ተስፋው ምንድን ነው? ሰውየውን ማሳደግ ነው። ከራስህ መብለጥ አትችልም አይደለ የተባለው? እሱ ነው የሁለተኛው ህይወት የሚፈስበት መንገድ ያልኩ። ሁለተኛው እሱ ነው። የመጀመሪያው እንደነገርኩ እኛ ምንም በማናቅበት ሰዓት ወላጆቻችን የሚናገሩትን ቋንቋ አሰረጹብን። ቋንቋውን አውቶማቲካሊ መናገር ጀመርን። አሁን ምላሳችን አይሳሳትም አይደል? ምላሳችን የፈታንበትን መንገድ በደንብ ነው የሚያውቀው። እኔ በጣም የሚገርመኝ ነገር የእንግሊዝ ሀገር ህፃናቶች ሲናገሩ በጣም ከባድ ይመስላል አይደለ? የብሪቲሽ ፕሮናንሴሽን እንግሊዝኛ ሲያወሩ ህፃናቶቹ ይችሉት። እንዴት ተማሩት? ካለ ቋንቋ ነው ቋንቋውን የተማሩት። ከገባባቸው በኋላ ፓተርን ስለሆነ ሳያውቁት ምላሳቸው ያደርገዋል። ያ የገባበት ጊዜ ፊልተር የሌላቸው ጊዜ እንዳለ ነው የገባው። ቋንቋ አያውቁም ነበር፣ ቋንቋ ነው የገባው ማለት ነው። በቋንቋ አይደለም ግን የተማሩት። አሁን እኛ በአማርኛ እንግሊዝኛ እንደሚያስተምሩን ኬጂ ስንገባ እንደሱ አይደለም። ካለምንም ቋንቋ ነው ቋንቋ የተማርን። ሰዎች ፊታቸውን ሲያኮሳትሩ ምን ማለት እንደሆነ፣ ሹፈት እንዴት በፊት ላይ እንደሚገለጥ፣ ንቀት እንዴት እንደሚገለጥ፣ እነዚህ ነገሮች በሙሉ ዲክሽነሪ ላይ አልተማርናቸው ማለት። እነዚህ ኑዋንሶች በሙሉ ሰብስበን የራሳችን አድርገን አሁን እናውቃቸዋለን። አውቶማቲክ ናቸው። ስለዚህ ሲገባ ካለምንም ተገዳዳሪ ካለምንም ውስጣዊ ፊልተር ስለገባ ገብቶ ተደብቆ አሁን የሚያስበው አእምሮ ሊቆጣጠር አይችልም። ምን ማለት መሰለህ? ጓዳ የተደበቀ ነገር አለ። ጓዳ ሲገባ ማንም አላየው። ስለዚህ ቤቱን የሚያስተዳድረው ጓዳ የገባው ነገር ነው። ፊት ለፊት ያለው ሰው አያውቀውም። በሌላ አነጋገር ኦኬ። ስለዚህ ምን ማድረግ አለብን ካልክ የጓዳውን ሰው እያስወጥተን ሌላ አይነት ሰው እዛው ጓዳ ውስጥ የምናስገባበት መንገድ አለ ወይ ነው። በትግል አይደለም። የሚያስበው አእምሮ የሚመኘውን ነገር የሚፈልገውን ነገር የልብን መሻት ልክ ከራሱ አይበልጥም ስትል ሰውየው ትልቅ ከሆነም ትልቅ ይሆናል፣ ትንሽ ከሆነም ትንሽ ይሆናል ማለት ነው አይደል? ስለዚህ ሰውየውን ማተለቅ እንችላለን ወይ? ሰውየውን ማግዘፍ እንችላለን ወይ? በሰውየው ውስጥ ከዚህ በፊት እዛ ቤት ውስጥ ያልነበረን ማንነት ማስገባት እንችላለን ወይ? ከዚህ በፊት በድህነት በማጣት በሰላም ማጣት በመታመም በልዩ ልዩ አሉታዊ ነገሮች ይኖር ከነበረ ያን ሰው ያንን ለውጠን እዚያው ቤት ውስጥ ማስገባትና ያን አይደንቲቲ ከፍ ማድረግ እንችላለን ወይ? ትልቁ ጥያቄ እሱ ነው ማለት ነው። አሁን እንግዲህ አንደኛው ከኃላፊ ጊዜ ይመጣል ስንል ሰዎች ከሰሩት ቦታ ይመጣል ማለት ነው። ሌላኛው ከሰዎች ኢንቴንሽን ውስጥ ነው የሚወጣው። እስኪ አሁን ባለህበት ቦታ ላይ ማድረግ የምችለውን ነገር ልንገርህ። ተነስ እስቲ። ኦኬ፣ ተቀመጥ። አሁን በደንብ አድርገህ አስብ። ለመነሳት አንተ ቀላል መሰለህ እንጂ በጣም ብዙ የጡንቻ ክሮች መላላት የሚገባቸው
መጥበቅ የሚገባቸው አሉ አይደል? እነሱን ሆን ብለህ አስበህን ያደረከው ወይስ ፍላጎትን ማስፈጸም ስትፈልግ ሰውነት ራሱ አውቆ ነው የተነሳው? ራሱ አውቆ ነው የሚነሳው። በደፍኒትሊ ግን እያሰብክ ይህን ነገር ላርግ ብትል ሰውነትን ከመሬት ላይ ማንቀሳቀስ አይችልም። ኢንቴንሽን ማለት ልክ ስታስብ ወደ አካላዊ ዓለም የሚመጣ ፍላጎት ልትለው አችልም፣ ምኞት ልትለው አችልም። ኢትስ አ ካይንድ ኦፍ ዱዊንግ ኢት። ወፎችን አይታቸዋል አይደል? የሆነ ቦታ ላይ ይቀመጣሉ። አደጋ ውስጥ የሚከታቸው ነገር ሲያገኙ ወዲያው ይበራሉ። ስለ መብረር አያስቡ። መብረር ኢንቴንድ ሲያደርጉ ክንፎቻቸው ይንቀሳቀሳሉ፣ ይበራሉ። ሰዎች መሄድ ሲፈልጉ ኢንቴንድ ነው የሚያደርጉት። ኢንቴንድ ማድረግ ማለት መመኘት ማለት አይደለም፣ ዲዛይር ማድረግ ማለት አይደለም። ዱዊንግ ኢት ማለት ነው። ጨለማ ስታይና ብርሃን ይሁን ስትል ያም ብርሃን ለመፍጠር መንቀሳቀስ ማለት ነው ኢንቴንድ ማድረግ ማለት። ይሄ በነገራችን ላይ ፈጣሪ በእኛ በኩል የሚሰራው ነገር ነው። እኛ ከፈቀድንለት that's how it happens። ስንከፈት ኢንቴንሽናችን ጡንቻዎቻችንን ያንቀሳቅሳል። ኢንቴንሽናችን ከኛም አካል ውጭ ያልሆኑ ነገሮችን አንቀሳቅሶ ያዋህድና አንድ ውጤት ያመጣል። ኢንቴንድ ካላረግን ግን ምኞት ላይ ነው የምንቆኘው። ምኞት ማለት ምን ማለት መሰለ? ነገሩ እዚያ ነው፣ እኔ እዚህ ነኝ፣ ቢሆን ኖሮ ጥሩ ነበር ግን ማለት ነው። ኢንቴንድ ማድረግ ግን ልታደርገው የፈለግከው ነገር ታውቀዋለህ፣ አሁን ትጀምረዋለህ። ለምሳሌ አሁን ብጠይቅ የእውነት ከሆነ ማለት ነው፣ የእውነት ከሆነ ዝም ብለን እንዲያው ደስ የሚል ንግግር ለመነጋገር ሳይሆን የምር አሁን ቢዝነስ መጀመር ትችላለህ ወይ ብለህ ምን ትላለህ? if you intend yes። ግን አሁንም 95 98 ወይም 99% የዚህ ዓለም ሰው ኢንቴንድ አያደርግም። አላውቅም የትኛው የትውልድ መስመር ላይ ያ ነገር እንዳናውቀው ወይም ደግሞ እንዳንጠቀምበት እንደተደረግን አላውቅም። ሰዎች አሁን ኢንቴንሽናቸው በጣም ይላላል። በተለይ ደግሞ በዚህኛው የቴክኖሎጂ ዘመን፣ በተለይ ከእውቀት ጋር የሚገናኝ ቴክኖሎጂ የበለጸገበት ዘመን፣ እንደ ኢንተርኔት የፈለግከው መረጃ የፈለግበት ቦታ ሆነ የማግኘት እድል እንደዚህ ነፃ በሆነበት ጊዜ ደግሞ የሰውን ቴንሽን ኦልሞስት አትሮፊ አድርጓል፣ ጠፍቷል ማለት ይችላል። ኢንቴንድ ስታደርግ ያለህን ጠቅላላ ኢነርጂ ሞቢላይዝ ታደርጋለህ። ያ ነገር ምድር ላይ ሆኖ እንዲከናወን ይሆናል። ኢንቴንሽን በአንተም ውስጥ ይሰራል፣ በኪሩቤል ውስጥ ይሰራል፣ በወይንሼት ውስጥ ይሰራል፣ በሄለን ውስጥ ይሰራል። የዓለምን ጠቅላላ ፍጥረት የሚያንቀሳቅስና ወደ ውጤት ማርሻል የሚያደርግ ፎርስ ማለት ነው ኢንቴንሽን ማለት። ኢንቴንድ ስታደርግ ይሄ አሁን የሚባልበት ቅጽበት ውስጥ ሲንከባለል የመጣውን ኃላፊ ጊዜ ታቆመውና በተገኘው ክፍተት ውስጥ የምትፈልገውን አዲስ ነገር ታስገባለህ። የሰው ልጅ ህይወት መፈጠር መለወጥ የሚጀምረው እዛ ቦታ ላይ ዳትስ የሰው ልጅ ተስፋ ያለው እዛ ቦታ ላይ። በኢንቴንሽኑ ባለው ሰውና አክሽን በወሰደውና ባልወሰደው ሰው መሀል ያለው ልዩነት ምንድን ነው? አዌርነስ ነው። ለምሳሌ ላውራ አስቤ ከነበረው ነገር ውስጥ አንደኛውን ነገር ልንገርህ። ሰዎች ከእንቅልፍ ከተነሱበት ጊዜ ጀምሮ ውለው አምሽተው ማታ እስከሚተኙበትና እንቅልፍ እስከሚወስዳቸው፣ አንዳንድ ጊዜ ደግሞ እንቅልፍ እስከሚከለክላቸው ድረስ ስለምን ያስባሉ ብዬ ብልህ፣ ስለምንድን ነው የሚያስቡት? ማሰብ ብቻ ሳይሆን ስለምንድን ነው የሚሰማቸው? ስለምንድን ነው የሚያስቡት? ስለምንድን ነው የሚያወጡት፣ የሚያወርዱት፣ የሚተነትኑት፣ በልተው የሚያዩት? የቻሉትን ያህል ውስጥ ጥልቅ ነገር ውስጥ ገብተው የሚተነትኑት ምንድን ነው? ስለምናቸው? ስለ ራሳቸው ህይወት፣ ስለ ራሳቸው ምን? ስለ ህልማቸው ነው? ስለ ችግራቸው ነው? ያለባቸውን ችግር ስለመፍታት። ዳትስ ራይት። ግን አንድ በጣም አስገራሚ የሆነ ነገር ልንገርህ። በጣም አስገራሚ የሆነ ለማስተዋል የሚያስቸግር፣ ምክንያቱም ፊት ለፊት ላይ አደባባይ ላይ የተቀመጠ ነገር ነው። ግን አብዛኛው ሰው የማያስተውለውን አንድ ነገር ልንገርህ። ሰው ችግሩ ላይ ባተኮረ ቁጥር፣ ችግሩ ላይ ጊዜውን ባሳለፈ ቁጥር፣ ችግሩን በጣም በልቶ ባየ ቁጥር ያን ችግር ይፈተዋል ወይስ ያን ችግር ይመግበዋል? እስኪ ምን ይመስላል ከአንተ የህይወት ኤክስፔሪንስ? ምን ማለት መሰለህ? ኤግዛምፕል ልንገርህ። እንደ ትላንትና ማታ የሆነ ሜሴጅ ገብቶ ነበር። ከዛ ሞባይሌን አነሳና ያለው ወይ የሆነ እንትና የሚባል ሰው አድርገው ውሰድ። ማታ አይቶት በጣም እየሞረሞረው ነው የተኛው። ድንገት ከሌሊቱ 9 ሰዓት ነቃ። መልሶ አነበበው። እንደዚህ ይላል፣ እባክህን ገንዘቡን መልሰው፣ የወሰርክ ቀን እመልሳለሁ ያልክበት ቀን አልፏል። ለልጆቼ ትምህርት ቤት የምከፍለው ለተለያየ ወጪ የምፈልገው ገንዘብ ስለሆነ
ነገ እስከ 8 ሰዓት አስገባ የሚል ነው። ልክ ይሄ ገንዘብ ያለበት ሰው እንዲህ አድርገህ አለው። ይሄ ሰው የሚያገኘው የገንዘብ መጠን በየወሩ ውስን ነው። እሱ ብቻ አይደለም፣ ይሄንን አእምሮ ውስጥ ያለውን የተጠየቀውን ዕዳ ለመክፈል አይችል ይሆን ያውቃል። ግን ወዲያውኑ የሞባይል ባንኪንግ አፑን ይከፍትና አካውንቱ ነው ያለ። አካውንቱ ላይ ያለው ባላንስ መክፈል ከሚገባው ዕዳ ጋር ሲነጻጸር የሰማይና ምድር የሚነካከ ነገር የለም። ገቢውን ያስባል። በሚቀጥለው ወር ከ2 ሳምንት በኋላ የሚገባለትን ገንዘብ ያስባል። ከዚህ አካውንት ውስጥ ካለው ገንዘብ ጋር ቢደመር በፈጽሞ የሚሆን ነገር አይደለም። ማሰብ ይጀምራል። ከዚህም በፊት በዚህ ዕዳ ምክንያት ከጓደኛው ጋር ተጣልቷል። እስካሁን ዕዳውን አልከፈለውም። ያን ጓደኝነት ማጣቱ በጣም በጣም ይቆጨዋል። ከዛ በኋላ ወደ ቤቱ ይመለስና ለሚቀጥለው ወር ወይም ለሚቀጥለው 2 ወር የማይላቸው ዕዳዎች ደግሞ አሉ። ከነዚህ ውጭ የቤት ኪራይ መከፈል አለበት። የልጆች ትምህርት ቤት ይከፈላል። የሚበላና የሚጠጣ ነገር ሳህን ላይ መኖር አለበት። እነዚህ ነገሮች በሙሉ ሳይኖሩ ያለውን ጠቅላላ የሚመጣውን ገቢና አሁን ኪሱ ውስጥ ያለውን ነገር ቢከፍል ያን ዕዳ መክፈል አይችልም። አሁን ከዚህ በላይ የሚያሳስበው ግን እሱ አይደለም። የሚበደረው ገንዘብ እየጨመረ በሄደ ቁጥር ገቢው ያው ከሆነ በየወሩ ዕዳ እየከፈለ የሚቀረው ገንዘብ እያነሰ ነው የሚሄደው። ይሄ በዚህ ሰውዬ ላይ የሚያሳድረውን ጫና ለአንድ አፍታ አስብ። በቃ ከ2 ዓመት በኋላ ከነ ልጆቼ መንገድ ላይ ልወድቅ ነው። በዚሁ በምታወቅበት የተከበርኩበት መንደር ከልጆቼ ጋር ጎዳና ልንወጣ ነው። በቃ ህይወት በዚህ መንገድ ነው የሚቀጥለው። እስከምን ድረስ ማሰብ ይጀምራል? ከዛ ከሚኖርበት ቤት ኪራይ መክፈል አቅቶት ሲወጣ ምናልባት ልጆቹን ለዘመድ አዝማድ ሲያከፋፍል ዲፕረስድ ሆኖ ራሱን ይስላል። ሲሙሌት ያደርጋል ወደፊት የሚሆነውን ነገር ማለት ነው። ይሄን ባደረገ መጠን ይህን ችግር ይፈተዋል ወይስ ያጠነክረዋል? ማሰብ ትችላለህ። ሌላኛውን ደግሞ ሰው ውሰድ። እዛው አካባቢ ያለ ሌላ ሰው እንደ ትላንትና ማታ የሆነ አንድ ሐኪም ቤት ሄዶ ቼክአፕ አደረገ። ከዚህ በፊት የሚያውቀው አንድ ህመም ነበረበት። ያ ሐኪም እንደዚህ ተውክ ያልኩህን ነገር አልተውክም እንዴ? ኮሌስትሮሉ በጣም ጨምሯል፣ የደም ግፊትም ጥሩ ሁኔታ ላይ አይደለም ያለው፣ የስኳር ህመምም የሆነ የሚያሳይ ምልክት እየተከሰተ ነው። ራስን ካልጠበቅ የዛሬ 2 ዓመት ምናልባት እንትን ሊል ይችላል። እባክህን ራስን ጠብቅ። ከዛ በኋላ ገብቶ እንቅልፍ አልወስዶ ይላል። 10 ጊዜ አእምሮ ወደ ሰውነት ውስጥ እየገባ ምልክቶችን ይፈልጋል። ምልክቶቹን በፈለገ ቁጥር ያገኛቸዋል። በቃ ይሄ ነገር እየባሰ ነው ማለት ነው። ይሄ በሽታ መነሻው ምንድን ነው? ወዴት ነው የሚያድገው? መጨረሻው ምንድን ነው? ሞባይሉን ያነሳና ብራውዘር ከፍቶ ኢንተርኔት ይጠይቃል። ይሄ በሽታ መነሻው ምንድን ነው? ቤት በኩል ነው የሚያልፈው? መጨረሻ ላይ ምንድን ነው የሚሆነው? ከዛ መዘርዘር ይጀምራል። የበሽታው መነሻ እንደዚህ ነው። ከዛ በኋላ ግን ይሄ በሽታ ዝም ከተባለ ወይም በጥንቃቄ ካልተያዘ ወደዚህ ያደርጋል። እነዚህን ኦርጋኖች አታክ ያደርጋል። ከተወሰነ ጊዜ በኋላ ይሄ በዚሁ የሚቀጥል ከሆነ የሲስተም ይሄኛው ነገር እየተበላሸ ሄድና በ2 ዓመት ውስጥ ምናልባት ለአደጋ ሊያጋልጥ ይችላል። እዛው ቁጭ ብሎ በቤቱ ደጃፍ ላይ የተጣለ ድንኳን ሲሙሌት ማድረግ ይጀምራል። ሰውየው የራሱን ለቅሶ ማለት ነው። ነጠላ ያዘቀዘቁ ሴቶች ሽር ጉድ ሲሉ ለቀስተኛውን ለማስተናገድ፣ ከዛ በኋላ 2ኛው ቀን ላይ ቀዝቀዝ ሲል ድንኳኑ ውስጥ ሰው እየሳሳ ሄድና ድንኳኑ ይነሳል። ቤቱ ውስጥ ያሉ ሰዎች ብቻ ይቀራሉ። ከዛ በኋላ ያ ቤት ሲበተን፣ የሚበሉት ነገር ሲጠፋ፣ ልጆቹ ትምህርት ቤት መግባት ሳይችሉ ሲቀሩ፣ ይሄን በሙሉ ሲሙሌት እያደረገ ቢተኛ ወይም ደግሞ እንደዚሁ ቢያደር ነገ ጧት እንግዲህ የሚቀረውን ኤነርጂ ታውቁ። በጣም የሳሳ መሬት ለመንካት የቀረበ ኤነርጂ ነው ይዞ ወደ ስራው የሚሄደው። ይሄንን ኤነርጂ ነው ለስራ ባልደረቦቹ የሚያካፍለው። ተመልሶ ሲመጣ ሌላ ኔጌቲቭ ኤነርጂ ይዞ ይመጣል። በዚሁ መንገድ ቢቀጥል ችግሩን መፍታት ይችላል አይችልም ነው ጥያቄ። አይፈታም፣ ችግሩን አይፈታም በዚህ አሁን ባልከው መንገድ ከቀጠለ። ኦኬ፣ ግን የዓለማችን ስንት ፐርሰንቱ ሰው ከዚህ መንገድ ውጭ ይኖራል? ምናልባት አጋነን ሊሆን ይችላል። እዚህ ቦታ ላይ ሳወራ የተጋነነ ሊሆን ይችላል። ምክንያቱም በተወሰነ መንገድ የምናውቃቸው ስቶሪዎች ቢሆኑም የሆነ የተጨመረባቸው ቅመማ ቅመም ይኖራል። ኦኬ፣ ከዚህ ትንሽ መለስ ባለ መንገድ ሰዎች ስለ ችግሮቻቸው በማሰብ በማውጣት በማውረድ እየከፋ ሲሄድ ከዛ ቀጥሎ ምን እንደሚሆን አእምሯቸው ታሪክ እየሰራ ይሄዳል አይሄድም? ይሰራል በደንብ። ኦኬ፣ አሁን ትልቁ ጥያቄ ምንድን ነው መሰለህ? ፊት ለፊት ያለ ግን ብዙ ሰው የማያስተውለው ነገር ስለ ችግራችን በጣም ብናጠና
ሌሎችም የእኛን አይነት ችግር የሚቸገሩ ሰዎች በምን ውስጥ እያለፉ እንደሆነ ምክር ብንጠይቅ፣ በዚሁ ላይ ያለንን ጠቅላላ አእምሮ፣ ጠቅላላ ኢነርጂ፣ ነፍሳችንን ጠቅላላ እዚህ ላይ ብናፈስ ይሄ ችግር ይፈታል አይፈታም? አይ እዚህ ጋር የእውነት እንነጋገር እንደ እንትን ሳይሆን እስኪ የሚያዳምጡንም የሚያዩንም ሰዎች ወክልና ይፈታል አይፈታም ይሄ ችግር? መጀመሪያ ወደ ሌላ ልሂድ። አንድ ሰው ችግሩ ላይ ሲያተኩር፣ ችግር ማለት በራሱ ጥሩ አይደለም አይደል? ችግር ከተባለ ጥሩ አይደለም። 3 ነገሮች ይከሰታሉ። አንደኛው ልክ ችግሩን ማዳመጥ ስትጀምር፣ ማውጣት ማውረድ፣ ስለዛ ጉዳይ በጣም አጥብቀ ማሰብ ሲጀምር፣ ለዛ ሐሳብ ሰውነት የሚሰጠው ምላሽ አለ። ሰውነት የሚሰጠውን ምላሽ ኢሞሽን ወይም ስሜቱ ዋቴቨር ልጠራው ትችላለህ። ያን ሐሳብ ለጊዜው ገታ አድርገ ሰውነት ውስጥ ብትገባ በዛ ሰዓት ወይ የፍርሃት ምናልባት ይሄ ነገር እየባሰ ቢሄድና እንደዚህ ቢሆን እያልክ ማሰብ ትጀምራለህ። ወይ ደግሞ ጸጸትም ሊኖር ይችላል። እንዲህ ባረግ ኖሮ በዛ ሰዓት፣ ወይም እንዲህ ባላረግ ኖሮ በዛ ሰዓት፣ ማግባት አልነበረብኝ፣ እነዚህ ልጆች መወለድ አልነበረባቸውም ልትል ትችላል። ወደኋላ እየተመለስን ነገሮችን ባሰብን ቁጥር ወይ ፍርሃት፣ ወይ ራስን ጥፋተኛ አድርጎ መቁጠር፣ ወይ ንዴት፣ ወይ ሐዘን የሚሰማ መጥፎ ስሜት አለ። ችግር የሚባል ነገር ስናስብ አውቶማቲካሊ ሰውነታችን ውስጥ ጀነሬት የሚያደርገው ከሀሳቡ ጋር የሚመሳሰል ስሜት ነው። ስሜቶቹ ጥሩ አይደሉም። አንደኛው ይሄ ነው። ሁለተኛ ላይ እነዚህን ስሜቶች ስናወጣና ስናወርድ አእምሮ ለነዚህ ስሜቶች የሚሰጠው ትርጓሜ አለ። ሁለተኛውና በጣም የከፋው ነገር ይሄ ነው። ስለዚህ ምንድነው ልክ አሁን ለምሳሌ ፍርሃት መሰማት ሲጀምር ፍርሃቱን ይወስድና ልጆች ቢበተኑስ፣ ምናልባት ሞት ወደዚህ ቢቀርብስ፣ ምናልባት አእምሮ ምን ማድረግ ይችላል መሰል አንድን የሆነ እውነተኛ ክስተት ወስዶ ፈጽሞ ከእውነት የራቀ ግን አሳማኝ የሆነ የወደፊት ክስተት ፈጥሮ ሊያመጣል ይችላል። ከዛ በኋላ በቃ ካታስትሮፍ ያደርጋል። እንቅልፍ እስከምታጣ ወይም ከተኛህበት ባነ እስከምትነሳ ድረስ ቴረር በቴረር ሊያደርግ ይችላል። አሁን እዚህ ቦታ ላይ ስሜቱ እውነት ነው፣ ሰውነት ላይ ተሰምተዋል፣ ልትክደው አችልም። ፍርሃትም ከሆነ ተሰምተዋል፣ ንዴትም ከሆነ ተሰምተዋል፣ ጸጸትና ራስን ጥፋተኛ አድርጎ መቁጠርም ከሆነ ምን ልታደርገው ትችላለህ? ይሄ ሰውነት ላይ የተሰማን ነገር ይሄ ፋክት ነው፣ ይሄ እውነት ነው። አእምሮ ይሄን ወስዶ የሚሰጥህ መልክ የሚሰጥህ የሚመጣውን ዘመን አድርጎ የሚስልልህ ነገር ግን ሙሉ በሙሉ የአእምሮ ስራ ነው። ምንም እውነትነት የለውም አንተ ካልፈቀድክለት በስተቀር። ሁለተኛው ይሄ ነው። ስለዚህ ሰዎች ስሜቱን እውነቱን ስሜት ይሸሹትና ግን አእምሮ የሚሰጣቸውን ነገር ማውጠንጠን ይጀምራሉ። እሱ ደግሞ ሌላ ነገር ያስከትላል። እሱ ደግሞ ሌላ። በነገራችን ላይ ስለ ችግር ማሰብ ከጀመርክ አእምሮ ጠቅላላ ሰውነት ጠቅላላ እሱ ላይ ነው የሚያስበው። በነገራችን ላይ ፊዚካሊ ፈጣሪ ሲሰራን አንዱ የሚገርመኝ ነገር ሬቲኩላር አክቲቬሽን ሲስተም ይባላል ብሬን ስቴም ውስጥ። ዋና ስራው ምንድነው መሰለህ? በስሜቶቻችን በኩል የሚገባውን መረጃ ፊልተር ማድረግ ነው። ከስራዎቹ መካከል አንደኛው ማለት ነው። ምንድነው ፊልተር የሚያደርገው ካልከኝ፣ ለምሳሌ ችግር ላይ ያተኮርኩ ከሆነ ከዚያ ችግር አውድ ውጪ ያሉትን ነገሮች በሙሉ አጠንፍፎ ያስቀራቸውና ከዚያ ችግር ጋር ዝምድና ያላቸውን ብቻ ያስገባል። ኦኬ፣ አንድ ችግሩ ላይ የሚያተኩር ሰው በውስጥም በኩል የሚመጡለት ምሳሌዎች፣ የሚያስታውሳቸው ነገሮች፣ ኤግዛምፕሎች በሙሉ ችግር ይሆናሉ። ውጭም ብትወጣ በየሄድክበት ቦታ የምታየው ችግር። ምክንያቱም you are wiring yourself to see problems። ስለዚህ ፊዚካል ኤቪደንስ አለው ሰውነታችን ውስጥ ማለት ነው። በሌላ አነጋገር ያተኮርክበትን ነገር ታበዛዋለህ፣ ኃይል ትሰጠዋለህ፣ ታገዝፈዋለህ እንጂ ልታጠፋው አችልም። አክቹዋሊ ምንድነው መሰለህ? ትኩረት ህይወት የሚፈስበት ቻናል ነው። ችግር ላይ ስታተኩር ነፍስህ ወደ ችግሩ ነው የሚፈሰው። ልክ ህይወት እንደማካፈል አድርገው ውሰደው። ህይወትህን ስትሰጠው ለዛ ችግር ህይወትህን ወስዶ ያድጋል ወይስ ይሞታል? ያድጋል። ደፍኒት 100%። ስለዚህ ያ ችግር ምናልባትም በአንተ አእምሮ ውስጥ በአካላዊ ዓለም ከሚመስለው በላይ ገዝፎ ትልቅ ሆኖ ቴሮራይዝ እስከሚያደርግ እስከሚያስፈራራ ድረስ ይገዝፋል። እሱ ብቻ አይደለም፣ አይነቱንም ይጠራል፣ የእሱን አይነት ጓደኞቹንም ይጠራል፣ ሌሎች ችግሮችንም ይጠራል። ስለዚህ ሞስት ላይክሊ በገንዘብ ችግር ውስጥ ራሱን የሚተበትብ ሰው በፍርሃት ውስጥ ስንሆን እንደምታውቀው የሰውነታችን የበሽታ መከላከል አቅምም ስለሚደክም የመፍጠር እድል የማየት
የአእምሯችን ሻርፕነስም ስለሚቀንስ እንደውም እድል ማየት ስለማንችል ብዙ ጊዜ በጨለማ የመከበብ አይነት ስሜት ነው የሚሰጠን። ስለዚህ ችግር ላይ አተኩር፣ አትጠራጠር። እነዚያኑ የሚመስሉ ችግሮችን ነው እየፈጠርክ የምትሄደው ማለት ነው። በሌላ አነጋገር ለምሳሌ የብር ችግር ያለበት ዕዳ ያለበት ሰው ምንድን ነው ማድረግ ያለበት? ፖይንቱ እሱ ነው። ወደ ቅድሙ ነው የምንመለሰው ማለት ነው። አሁን ብዙ ሰዎች እንደዚህ ሲባል ምን ይላሉ መሰለ እና አቶ ታረቀኝ ችግሮችን እያየው እየነካው እንደዚህ በወጣው ገባው ቁጥር እያየው ካደው ነው የምትለኝ ማለት አይተ እንዳላየው ሁን ነው የምትለኝ በቃ ኢግኖር አድርጋቸው ነው የምትለኝ? ኖ እሱን አይደለም እያልን ያለው። መጀመሪያ እዚህኛው ላይ እንስማማ። የትኛው መሰለ ያንተን ህይወት የሚካፈል ነገር ያድጋል። አለቀ። ኦኬ። ችግሮች ላይ ስታተኩር ችግሮችን ታሳድጋቸዋል፣ ጉልበት ታስወጣቸዋል፣ ትመግባቸዋል። ህይወትን አካፍለህ እየሰጣቸው ነው ችግሮች ላይ ማተኮርህ እንጂ ነገሩን አያሳድጉም። ስለዚህ የእውነት ነው ጥያቄው መጠየቅ ያለበት ማለት ነው። እሺ ምን ላድርግ ማለት እነሱ ላይ ካላተኮርኩ ምን ላይ ላተኩር? እዚህ ነው በነገራችን ላይ ትልቅ ነገር መሰራት ያለበት። ባለ 4 ደረጃ ፍሬምወርክ አለ ይሄን ነገር ማስተካከል የምንችልበት። ቅድምም ብዬ ነበር ህይወት ከሁለት በአንድ መንገድ ይፈሳል ብያል። ወይ ከኃላፊ ጊዜ ባለን የህይወት ልምምድ ውስጥ ነው የሚፈሰው፣ ወይ ኢንቴንሽናችን ውስጥ ነው የሚፈሰው። ኢንቴንሽን ማለት እስካሁን በዚህ ችግር ኖርክ፣ እነዚህ ችግሮች እስካሁን ቀጥለዋል፣ እስከዚህ እስከማውራበት ሰዓት ድረስ ሪል ናቸው፣ መሬት ላይ ናቸው፣ የወረቀት ማስረጃ አላቸው፣ የሰው ማስረጃ አላቸው፣ መሬት ላይ ሪል ናቸው። እነሱን እያንከባለልኩ ልቀጥል ወይስ ለአንድ አፍታ ፖዝ አድርጌ ሌላ መመርጠውን ህይወት እዚህ ውስጥ ኢንትሮዲውስ ላድርግ? ሁለቶቹ ያንተ ምርጫዎች ናቸው። ግን እንዲሁ በቀላሉ ይሆናሉ? እንዲሁ በቀላሉ የነበረውን ሲንከባለል የመጣውን ትልቁን ኳስ እዚህ አቁመህ እንደገና ሌላ ኳስ እንዲንከባለል ማድረግ መጀመር እንዲሁ ቀላል ነው ወይ ካልከኝ ቀላል አይደለም። 4ቶቹን ስቴፖች ልንገር ምን ልናደርግ እንደምንችል ማለት ነው። የመጀመሪያው አዌርነስ ነው። ልክ ስለ አንድ ችግር ማሰብ ሲጀምር እዛ ችግር ላይ አይደለም የምትቆሙ፣ መበተን ነው የምትጀምሩ። አንዷን ነገር ዝርዝሯን እያየ በሄድክ ቁጥር እሱ ነገር ወደ ሌላ እየመራ ወደ ራሱ አይነት ጓደኛ እየመራ በችግር ራስን ስትከብ ነው ራስን የምታገኘው። አዌር መሆን ማለት ምን ማለት ነው? በችግር ውስጥ ራስን እየተበተብክ ሌላ ከዛ ችግር ጋር ተዛማጅ የሆኑ ነገሮችን በሙሉ እያመጣህ ራስን እያድፈነፈንክ እንዳለህ በመካከል ልክ ከሰመመን ውስጥ ነቅቶ እንደሚያይ ሰው ለአንድ አፍታ ማስተዋል ብትችል እያደረግከው ያለውን ነገር ባለበት ቦታ ፖዝ ማድረግ ትችላለህ። ዞሮ ምን መሰለህ እስካሁን የመጣሁበት መንገድ አምጥቶኛል አይደል? አልሞትኩም አለው በህይወት በቃ በዚሁም መንገድ ቢቀጥል እኮ እስከተወሰኑ ዓመታት ድረስ በህይወት መቀጠል እችላለሁ ማለት ነው አይደል? እንዴት አድርጌ ኮፕ እንደማድረግ እንዴት አይነት በዚህ ቀውስ ውስጥ መኖር እንደሚችል እኮ ራሴን አስተምራለሁ። አሁን ምንም አረኩ ምንም አላረኩ ያ ነገር የተወሰነ ጊዜ መቀጠሉ አይችልም ማለት ነው። ስለዚህ ይሄን ያህል ይገለኛል እንትን ያደርገኛል አዲስ እንደተፈጠረ ነገር መቁጠር የለብኝም። ለጊዜው ማስተዋል እችላለሁ ወይ እያደረግኩት ያለሁት ነገር ችግሩን የሚፈታ ሳይሆን የበለጠ ችግሩን የሚያባዛ ኃይል የሚሰጠው የሚመግበው የሚያሳድገው የሚያጠነክረው ነገር እያደረግኩ እንደሆነ በመካከል ብድን ብዬ ማየት ይችላለሁ ወይ? አዌርነስ ማለት እሱ ማለት ነው። በነገራችን ላይ እያደረግከው ያለኸውን ነገር ምንም የምትጨምርበት የምትቀንስበት ማወቅ ብቻ አዌር መሆን ብቻ የችግሩን ኃይል 50% ያነሳ። the very act of being aware እያደረግከው ያለው ነገር ችግሩን የሚያስተካክል ችግሩን የሚቀርፍ ሳይሆን የበለጠ የሚያጠነክረው የበለጠ ኦቨርዌልም የሚያደርግህ እንደሆነ በመካከል ንቅት ስትል ኦ ማይ ጋድ ራሴን እያወሳሰብኩኝ ነው፣ ችግሩን እያገነንኩት ነው፣ እያተለኩት ነው፣ that's what I'm doing ብለህ ስታስተውል ምን ይሆናል መሰል ለአንድ አፍታ የሚንከባለለው ኳስ ይቆማል። ፖዝ ስላደረግ ማለት ነው። የምትታገለው ነገር የለም። አዌር ብቻ ነው የምትሆን። አዌር እያደረግኩ ነው እንደዚህ የሚለውን ብቻ ነው አዌር የምታደርገው እንጂ የምትገዳደረው ነገር የለም፣ የምትቃወሙ ነገር የለም። ዲስ ይበቃ። ከዛ ግን ወደ ሁለተኛው ነው የምንሄደው። ኦኬ አዌር ሆንኩ፣ ከዛ በኋላስ ምን ላድርግ ካልክ የዚህን ብዙ ዓመታት ተንከባለው የመጣውን ፓተርን ዲስራፕት የምታደርግበት ፖይንት ነው ሁለተኛው ፖይንት። እውነቱን እውቅና ስጠው። እውነት ያልሆነውን ነገር ሆን ብለህ ሪጀክት አድርገው። በቃ ሁለተኛው ፖይንት ይሄ ነው። ቅድም እንዳልኩ ምንድን ነው ልክ እዛ አይነት አዌርነሱ ስትሆን ምንድን ነው የሚሆነው መሰለህ? ልክ አዌር ስትሆን አንዱን ለምሳሌ
በገንዘብ ችግር የተነሳውን ሰልፍ ኮንቨርሴሽን ወደ ጤንነት ስታመጣው እንዲህ ሚስቴም አልተረዳችኝም እኮ እሷ ናት ይሄን ለዚህ ሁሉ ያበቃችኝ ስትል ነገሮችን ማገናኘት ሲጀምር ችግሩን እየፈታው አይደለም፣ ችግሩን እየተበተብከው ነው። ይህችን አዌር መሆን ብቻ ነገሩን ማድረግ ታቆምና ተንጠልጥሎ ይቀራል። ስፔስ ትፈጥራለህ ማለት ከኃላፊ ጊዜ ተንከባሎ የመጣው ነገር እዚሁ ጋር እንዲቆምና እፎይታ እንድታገኝ ትንፋስ እንድታገኝ ነገሩን እንድታዩ ያደርግ ስፔስ ትፈጥራለህ ማለት ተንከባሎ ይህን ሞመንት አቋርጦ ወደፊት ሊሄድ የነበረው ነገር እዚሁ ላይ ታቆመዋል። ግን እሱ ብቻ አይደለም። በጣም የሚገርመው ነገር ልክ ይህን አዌር ስትሆን የሆነ ዓለም ሁሉ ጸጥ ያለ የመምሰል አይነት ባህሪ ያለው ወደ ሰውነትህ ነው የምትመለሰው። ልክ እሱን ስታቆምና ወደ ውስጥ ሰውነትህ ማዳመጥ ሲጀምር የሆነ አይነት ፍርሃት ነው እየተካሄደ ያለው ወይ የሆነ አይነት ጸጸት ነው እየተካሄደ ከዚህ የሆነ ካለው ነገር ጋር ተያይዞ ሰውነት ውስጥ የሚንቀሳቀስ ኢሞሽናል ብትችል እንዲህ ብታረግ ጥሩ ነው። ስሜቱ ለምሳሌ ያህል ወደፊት ምናልባት ይሄ ነገር እየባሰ ይሆን እንደዚህ ይሆን እንደዚህ ይሆን ማለት ነው አይደለ? ከዚህ ጋር የተያዘው ፍርሃት ይሄ ነው። ያ ኢሞሽን ሰውነት ውስጥ በደንብ ካየው የሚሰማ የሆነ ቦታ ላይ የሆነ አካባቢ ላይ ነው። እንደ ቦታውን ኤግዛክት እዚህ ጋር ባትልም ሰውነት ጋር የሆነ ቦታ ነው የሚሰማ። ያ የሚሰማ ስሜት ፋክት ነው። ለምንድን ነው ፋክት የሚሆነው መሰለህ? አዌርነስ ኢሞሽኑ ያለበት ቦታ ሲሄድ እየሰማው እኮ ነው። ምን ታደርገዋለህ? እየሰማው ያለው ነገር ግን ከዚህ የሚብሰው ነገር ያን ስሜት ይወስድና ትርጓሜ ነው የሚሰጠው። ፍርሃት ማለት በሞት የሚደመደም ቤተሰብህን ጎዳና ላይ በመበተን የሚደመደም አርጎ ይስልላል። ከሁለቶቹ የትኛው ነው ፋክት? የሚሰማ ስሜት ፋክት ነው። ይሄኛው ግን አይትሬሽን ነው። ወደፊት እንዲህ ሊሆን ይችላል ብሎ አእምሮ ሁልጊዜ መረጃ ፕሮሰስ አድርጎ የሚገምተው ነገር አለ። ያ የሚገምተው አብዛኛው ነገር ከአሉታዊ ስሜት ጋር የተያያዘ ከሆነ መጥፎ ነው። ወይ ትሞታለህ ይላል፣ ወይ እስር ቤት ትገባለህ ይላል፣ ወይ ብቻ ግን የሚነግርህ የሚያሳይ ነገር አለ። ወይ ከጓደኞች በታች ሆነ በተገኘህበት ቦታ ስትናቅ ወይ የሆነ ነገር የሚያሳይ ነገር አለ። ስለዚህ ምንድን ነው ብታደርገው? ኮንሽስሊ ስሜቱን እውቅና ትሰጠውና ምናልባትም አስፈላጊ ከሆነ ለአንድ አፍታ የምትሰራውን ነገር ገታ አድርገህ ስሜቱ በደንብ እንዲሰማ ማድረግ ነው። ካስፈለገ ያስለቅስህ፣ ከፈለገ ያንዘርዝር፣ ምንም ያርግ፣ ስሜቱ የሚሰማ ቦታ ላይ ሄደ በደንብ አድርገህ ፊልም አድርገህ እውቅና መስጠት፣ መካድ አይደለም። አሁን በዚህ ሰዓት ምናልባት ይሄ በሽታ ሊገለኝ ይችል እንደሆን የፍርሃት ስሜት እየተሰማኝ ነው ብለህ ምናልባትም ልትጽፈው ሁሉ ትችላለህ። when you do that what happens is ስሜቱ ሰትል ማድረግ ይጀምራል። በነገራችን ላይ ዲስራፕሽኑ የሚከናወነው እዚህ ጋር ስሜት ነው ዲስራፕት የምታደርገው እንጂ በውጭ በኩል ምንም የምትነካው ነገር የለም። ልክ ስሜቱ ወደ ነበረበት ቦታ ሰትል ማድረግ ሲጀምር ያ ከስሜቱ ጋር የተያያዘው አእምሮ ሲሙሌት የሚያደርገው ያልኩ ነገር እውነትነቱን ያጣል። ሆን ብለህ ሪጀክት አድርገዋለህ። አልሞት ስንቱ የከሰረ ሰው ነው ልጆቹ ጎዳና ላይ የተበተኑበት። ስንቱ የታመመ ሰው ነው የሞተው። ከማይዳንበት በሽታ የዳኑ ሰዎች የሉም። ይሄንን እያሰብክ ስትመጣ የተገታው የድሮ ዘመን መንከባለል ያቆምና ስፔስ ታገኛለህ። በዚህ ሞመንት ውስጥ በዛ ስፔስ ሶስተኛው ላይ ያለውን ጥያቄ ብትጠይቅ ጥሩ ነው። ሶስተኛው ጥያቄ ምንድነው መሰለህ? እስካሁን እንዴት ነው ከዚህ ዕዳ የምላቀቀው? እንዴት ነው ከድህነት የምወጣው? እንዴት ነው ከዚህ በሽታ ምድነው? እንዴት ነው እንደዚህ ነው ስንለን የነበረው? እሱን አይነት ጥያቄ ታቆምና የነዚህን ተቃራኒ ኢንስፓየር የሚያደርግ ጥያቄ ትጠይቃለህ። ለምሳሌ በዚህ ውድ ህይወት እንዴት አይነት ህይወት ነው መገንባት የምፈልገው? በምን አይነት መንገድ ነው መኖር የምፈልገው? ምን አይነት ግንኙነት ነው መገንባት የምፈልገው? ቤቴ ውስጥ ምን አይነት ግንኙነት ነው እንዲኖር የምፈልገው? ምን አይነት ከድህነት መውጣት ሳይሆን ምን አይነት ሀብት ነው መገንባት የምፈልገው? ልትሸሸው የፈለግከውን ሳይሆን ልትገነባው የፈለግከውን ጥያቄ ትጠይቃለህ። ምናልባትም እንዲህ አይነት ጥያቄ ለመጀመሪያ ጊዜ የሚጠይቁ ሰዎች አሉ በህይወታቸው ውስጥ። the moment you ask that question ኢነርጂ በአንዴ ነው ሺፍት የሚያደርገው። ያ ኔጌቲቭ ኢሞሽን ይጠፋና ሰውነቱ ውስጥ አዲስ አይነት ፍሬሽ ኢሞሽን ጀነሬት የኢንስፒሬሽን ተስፋ የማድረግ ብርሃን የማየት አይነት ነገር በውስጥ ይጀምራል። ስለዚህ ይሄን ጥያቄ መጠየቅ ሲጀምር ኢንሳይቶች መምጣት ይጀምራሉ። ይሄን ዛሬም ነገም ከነገ ወዲያም ሳምንትም ወርም እያደረግከው ብትቀጥል ምንም የምትመልሰው ጥያቄ የለም። በርገራችን ጥያቄ ነው የምጠይቀው። እንዴት አድርጌ ነው በሰውነቴ ውስጥ የሚታወቀኝ ቫይብራንት ጤንነት መፍጠር የሚችለው? ከቤተሰቤ ጋር የሚገነባባ አብሮ የሚያድግ የሚተቻች ሳይሆን አንደኛው ሌላውን የሚሸከም ቫይብራንት የሆነ ግንኙነት መፍጠር እንዴት ነው የሚችለው? ይሄን ስትል ምን ይሆናል መሰለህ? የዛን ነገር ምስል እያደመከው ነው የምትሄደው፣ ልትገነባው የፈለግከው ነገር። ይሄ
ፖዚቲቭ ኢነርጂ ሰውነት ውስጥ መገንባት ይጀምራል። ለአዳዲስ ፖሲቢሊቲዎች ይከፍታል። ነገሮችን በተለየ መንገድ ማየት ይጀምራል። ኦፖርቹኒቲዎችን ማየት መጀመር ትችላል። ይሄ የሚሰጥ ኢንሳይት ምናልባትም አንድ ቀን ቁጭ ብለህ ሻይ እየጠጣ የሆነ ዝም ያለ አይነት ኢንስፒሬሽን በውስጥ ኢንሳይት ሊመጣ ይችላል። ለምን እንዲህ አይነት ቢዝነስ አልጀምርም ሊል ይችላል። ያችን ሐሳብ ወስደ ዛሬ መደረግ ከሚችለው ትንሽ ነገር ትጀምራል። አራተኛው ፖይንት ማድረግ መጀመር። ማድረግ መጀመር ማለት ነው። ቢዝነስ መጀመር ከሆነ የመጣለ ኢንስፒሬሽን ቢዝነስ በአንድ ቀን አይጀመርም። ከቢዝነሱ ትልልቅ አክቲቪቲዎች ውስጥ ዛሬ ማታ የምትደረግ ትንሽ ነገር ምንድነት? ልትገነባ የፈለከውን አይነት ቢዝነስ ሞዴል የሚያሳይ መጽሐፍ ማንበብ ነው። የሆነ ሴሚናር ሄደ መካፈል ነው። ራእይህን እንደገና መጽሐፍ እሱን ሲሙሌት እያደረግ መተኛት ነው። ከትልቁ ነገር ውስጥ ዛሬ ማታ ማድረግ የሚችለው ነገር ምንድን ነው? ይህን መጠይቀው ለምን መሰለ? ትንሽ ነገር አድርገህ ውጤት ማምጣት ከጀመርክ አእምሮ ትንሽ ነው ትልቅ ነው የሚለውን ነገር አያውቀው። አድርገህ ውጤት ማምጣት ከጀመርክ ያ ውጤት ከዚህ በኋላ ልታደርግ ላሰብከው ነገር ማስረጃ ይሆናል። እንደዚህ አይነት ትንንሽ ውጤቶችን እያጠራቀም ስትመጣ ትልልቅ ነገሮችን ለመድፈር ከዚህ በፊት አድርጋቸው ማታውቃቸው ነገሮች ለመድፈር እድል ይሰጣል። ማድረግና ውጤት ማምጣት ሲጀምር ለአንዴና ለመጨረሻ ጊዜ ህይወት ሽፍት ማድረግ ይጀምራል። ምክንያቱም ከዚህ በፊት እንዴት ነው ከዚህ ነገር ራሴን ማላቀቀው ነው ስትል የነበረው እንጂ እንዴት ነው ይሄን ምገነባው ስትል አልነበረም። ግንባታውን መሰረት በመጣል አንድ ድንጋይ በማስቀመጥ ሲጀምርና ድንጋዩን መሬት ላይ ስታይ ከዛ ደቂቃ ጀምሮ አንተን ራስህን የምታይበት መንገድ ሽፍት እያደረገ ይሄዳል። That's when you begin to create big miracles. ሁለት ቦታ ከፍለ ብታየው አንደኛው የነበረውን ፓተርን መስበር ነው። ሁለተኛው አዲስ ፓተርን መጀመር ነው። በእነዚህ ግጥምጥሞች ነው ትልቅ ህይወት መጀመር የሚችለው። ምን ነገሮች ናቸው እነኚህን አሁን ሁለቱን ነገር ያነሳናቸውን ነገር ለማድረግ ሰዎቹ በዕለት ተዕለት ህይወታቸው ምንድነው ማድረግ ያለባቸው? የተለመደውን ነገር ባያቋርጡ መርጣል። በእኔ በኩል ማለት ነው። አክቹዋሊ እኔም ሳደርገው የነበረ ነገር ስለሆነ አሁን ልጆቻቸውን የሚመግቡበት ገቢ ላይቭሊሁዳቸውን ህይወታቸውን የሚያኖሩበት ገቢ ስራ ከሆነ የማይፈልጉትም ቢሆን ስራውን እንዲያውም በደንብ አድርገው ጥሩ አድርገው ይስሩት። ለምሳሌ ትልቅ ነገር ለመገንባት ስትነሳ አእምሮ ነፃ መሆን አለበት። ስለ መብላት ማታ በልተው ስለምተኛው እራት ወይም የዛሬ ወር ስለምትከፍለው የቤት ኪራይ እያሰብክ ትልቅ ነገር ለማድረግ ያስቸግራል። ምክንያቱም እየመለሰ ሰርቫይቫል ሞድ ውስጥ ይከታል። ከእንደዛ አይነት ነገር ራሳቸውን ቢጠብቁ ጥሩ ነው ሰዎች። ስለዚህ ያለውን ነገር በተሻለ ማስተዋል በተሻለ መንገድ ይስሩት። በደንብ አድርገው ይስሩ። ከዚህ በፊት ሰርተው በማያውቁበት መንገድ በሚቀረው ጊዜ አሁን እንግዲህ ተስፋው ሪከቨር ተደርጓል ማለት ነው። ተስፋ ማድረግ ጀምረዋል። ለብቻው የተመደበ ጊዜ ቢኖራቸውና ሊገነቡት የሚፈልጉትን ነገር በደንብ አድርገው ቁልጭ አድርገው ማየት ቢችሉ ከዛ በኋላ እሱ ላይ መሬት ላይ የሚሰራ ነገር ማድረግ ቢጀምሩ ጥሩ ነው ብዬ አስባለሁ። ጎን ለጎን ማለት ነው። ከዛ ምን ይሆናል? ይሄኛው ነገር ፍሬ እያፈራ ውጤት እየሆነ ሲሄድ ይሄኛው ነገር እየላላ እየሳሳ ይሄዳል። ቀስ ብለህ ከዚህኛው ወደዚህኛው ትራንዚት ማድረግ ትችላለህ ማለት ነው። ዲስራፕት ሳታደርግ ራስን አደጋ ላይ ሳጥል። ብዙ ሰዎች እንደዚህ የሚሉ አለ። ከተራራ ላይ ዝለልና እየወረድክ ክንፍ አብቅል አይነት ምክር እንደዛ አይነት ጥሩ አይመስለኝም። ለምሳሌ የምትገባበት ስትረስ የመፍጠር አቅምህን ይወስድብሃል። ስለዚህ እንዴት አድርገህ ነው ትልቅ ነገር የምታስበው? ስትረስ ውስጥ ራስን አስገብተህ ስለ አሁን የምታደርገው ነገር ህይወትህን የሚያቆይ ከሆነ ገቢ የሚያመጣልህ ከሆነ ቤተሰብን የሚያስተዳድርልህ ከሆነ ይሄን ነገር የበለጠ በጥሩ መንገድ እየሰራው ክሪኤቲቭ እየሆንክ እየሰራው ቀጥል። ለዘላለም አይደለም ይሄ የሚቀጥለው። በዚህ በኩል ግን ያን ቴክ ኬር ስላደረግ እዚህኛው ላይ ነፃ አእምሮ አለ ማለት ነው። የምትፈልገው ነገር ለማድረግ ጊዜ መድበህ ትንሽ በትንሹ መስራት ቢጀምር ይሄ እያደገ ይሄዳል። ያኛው እስከ ቀጠልክበት ጊዜ ድረስ እየሰራው ትቀጥላለህ። ይሄኛው በደንብ የሚያስገባ ውጤት የሚያመጣ ገቢ የሚያመጣ ሆኖ ሲገኝ ህይወትን ወደዚህ ትራንዚት ማድረግ ትችላለህ ማለት ነው። አሁን ያልናቸውን ነገሮች ለመፍጠር ምን አይነት ባህሪ ነው እንደ አንድ ግለሰብ እያሳደገ መምጣት ያለበት? ባህሪ ስትል ምን ማለት ነው? ልማድ ማለት ነው። አንደኛው ማደግ ያለበት አዌርነስ ነው። አዌርነስ ለሆነ ጊዜ የሚመጣና የሚሄድ አድርገህ ከተውከው ችግር የሚጨንቅ ነገር ውስጥ ስገባ አዌርነስን ትከፍተዋለህ። ከዛ
ነገሩ የጠፋ ሲመስል ደግሞ ወደ ነበርክበት አንኮንሽስነስ ትመለሳለህ። አዌርነስ ልክ እንደ ፊዚካል ኤክሰርሳይዝ የሚዳብር ነገር ነው። ልክ የሆነ ነገር ውስጥ ገብተህ በጣም ሳትተበተብ ራስን ማየት ከቻልክ ያ ነገር ዲስራፕሽኑን እያፈጠነው ይሄዳል። ከኃላፊ ጊዜና የሚመጣው ዘመን መካከል ያለውን ነገር ዲስራፕት እያደረገ ይሄዳል። ፕላስ አዌርነስ በጣም ከፍ ብሏል ማለት ያኛውን ማቆም ብቻ ሳይሆን ልትፈጥረው የምትፈልገውም ነገር ላይ የሚያስፈልገውን ኢነርጂ፣ የሚያስፈልገውን ስሜት፣ የሚያስፈልገውን ሀሳብ ማንበብ የሚገባ መለየት የሚገባ ጓደኛ ካለ መዋል የሚገባ ቦታ ካለ ለመምረጥ በቂ ስነ ልቦና ይሆናል። አዌር እየሆንክ ስትሄድ በቅድሞቹ 4ቶቹ ፖይንቶች ላይ ስናወራ እንደነበረው ሁልጊዜ ለተወሰነ ጊዜ አሁን ለምሳሌ ለአንድ ወር ብለህ ብትቀጥርና ካን ዩ ቢ አዌር ሁልጊዜ ኃላፊ ጊዜ ውስጥ ባዝን ራስን የምታገኝ ከሆነ ቶሎ ብለህ ጎትተህ ራስን ማውጣት ትችላለህ ወይ ከዛ ውስጥ? ይሄ ለምንድን ነው? በተከታታይ ሳታቋርጥ ዲስራፕሽኑን ከሰራህ ኃላፊ ጊዜ በአንተ ላይ የሚያሳድረው ጫና እየቀለለ እየጠፋ ይሄዳል። ያ የሚለቀቅልህ ኢነርጂ ደግሞ አዲስ ነገር ላይ እንድታተኩር ያደርጋል። ለተወሰነ ጊዜ አዌርነስህን በጣም ሻርፕ ብታረግ፣ የሚመጡልህን ኢንሳይቶች ብትጽፍ፣ የጻፍካቸውን በጣም መደረግ ከሚችለው ትንሹ ጀምረ ማድረግ ብትጀምር፣ እነዚህ ሶስቶቹን ነገር ብታረግ አጠር ባለ ጊዜ ውስጥ የሆኑ የሚታዩ ውጤቶችን ማምጣት ትጀምራለህ ብዬ አስባለሁ። ስለዚህ መጀመሪያ አዌር መሆን፣ ሁለተኛ የሚመጡልንን አዳዲስ ኢንሳይቶች አዳዲስ በሰው ሊመጣ ይችላል፣ አንተ አእምሮ ውስጥ ሊመጣ ይችላል። it could be from anywhere ወይም የሆነ ያልጠበቅከው መጽሐፍ እጅ ላይ ሊገባ ይችላል። ያገኘኸውን ኢንሳይት ማድረግ ከምትችለው ትንሽ ቦታ ብትነሳና ማድረግ ብትጀምር ነገሮቹ እየተያያዙ መሄድ ይጀምራሉ። አሮጌ ጊዜ ዲስራፕት ይደረጋል። የዚህኛውን ልትገነባ የፈለግከውን ነገር ትንሽ በትንሹ መገንባት ትጀምራለህ። ይሄ እየጠፋ ይሄ እየተገነባ ይሄዳል። ይሄን ቀስ በቀስ እያደረግነው መሄድ እንችላለን ማለት ነው። ችግሩ አለ። ችግሩን ባለበት አስቀምጠን ማለት መጣል ወይ ደግሞ የለም አልተፈጠረም ሳይሆን ባለበት አስቀምጠን ልንፈጠር ወደምንፈልገው ህይወት እንሂድ ነው። ከዛን ጀምር፣ ከዛ ከትንሹን ጀምር ነው። ትንሹ ነገር ከጀመርን ትንሹ ነገር ሌላ ነገር እየገነባ የተሻለ ህይወት ወደ መፍጠር እንሄዳለን ነው። በተረፈ ከዚህ በላይ አጥልቀው እንዴት ሰው አሁን ከሚኖረው ህይወት ከሚያውቀው ችግር መፍታት ከሚፈልጋቸው ተግዳሮቶች ወጥቶ የሚፈልገውን ህይወት እንዴት እንደሚገነባ በሰፊው የ3 ቀን ኢመርሲቭ ስልጠና ወስደን የምናሳይበትን ኢመርሲቭ ሴሚናር እያዘጋጀን ነው። እዚህ ሴሚናር ላይ ብትመጡ ሁላችሁንም እንጋብዛችኋለን። አንድ ሰው እንዴት ራሱን እንደገና መውለድና መስራት እንደሚችል እዛ ቦታ ላይ እናሳያለን። ስለዚህ ጋብዛለሁ ማለት ነው። ምናልባት ይህን ነገር በደንብ ማወቅ አለብኝ የሚል ሰው የ60 ዓመት ሰው ይሁን የ80 ዓመት አዛውንት ይሁን የ15 ዓመት ቲኔጅ ይሁን የ25 ዓመት ወጣት ይሁን ከመጡ እንዴት ሰው እንደገና ራሱን መውለድና ማሳደግ እንደሚችል እናሳያለን። ማድረግ የሚፈልግ ሰው ቢመጣ እናበረታታለን ማለት ነው። ታሪ እሺ፣ መጨረሻ ላይ ይሄንን ኮንክሉድ የምታደርግበት ነገር ካለ ኮንክሉድ እናድርግና ኮንክሉዥኑ ምንድነው መሰለህ? ያተኮርክበት ነገር ህይወትህን ይካፈላል። በቃ ይህን ሰው ሁሉ ቢያውቀው በጣም ደስ ይለኛል። ህይወትህ የሚፈሰው ወደምታተኩርበት ነገር። ነገሩን ወደድከው ጠላው አይደለም ጥያቄው። ካተኮርክበት፣ ደጋግመህ ካሰብከው፣ ካወጣኸው፣ ካወረድከው፣ ሪሰርች ካደረግከው፣ ጥያቄ ከጠየቅ፣ ስለ ጥያቄው የተጻፈውን መልስ ካነበብክ፣ እዛ ላይ ከቆየህ ህይወትህ ወደዚያ ነገር ነው የሚፈሰው። ችግር ከሆነ ነገሩ ምን ይሆናል ማለት ነው? ህይወትህ ወደምትጠላው ችግር ይፈሳል። ነፍስ ትዘራበታለህ፣ ኃይል ትሰጠዋለህ፣ ያድጋል፣ ይባዛል። ችግርህ እንዲባዛ እንዲያድግ የምትፈልግ ከሆነ አተኩርበት። ችግርህ እንዳይባዛ እንዳያድግ እንዳይጠነክር የምትፈልግ ከሆነ እውቅና ስጠው፣ አትክደውም። አለ ፋክት ነው መሬት ላይ ግን ትኩረት አታርግበት ነው። ትኩረትን ከዛ አንስተህ ይልቅ ልትገነባውና ልታሳድገው የምትፈልገው የህይወት አይነት ላይ ኢንቨስት አድርገው ነው። ምክንያቱም ትኩረት ማለት ህይወት ማለት ነው። ህይወትህን ኢንቨስት የምታደርገው የሚጠቅምህና የምትወደው ነገር ላይ ነው እንጂ የምትጠላውና ልታስወግደው የምትፈልገው ነገር ላይ መሆን የለበትም። ዳትስ ኢት። ትኩረት ህይወት ነው። ያተኮርክበት ነገር ህይወትህን ይካፈላል። ህይወትህን የተካፈለ ነገር ያድጋል፣ ይበዛል፣ ይራባል። ችግር ላይ ካተኮርክ ችግርህን እየመገብከው ነው የምትሄደው። ከችግር ላይ ትኩረትን ብታነሳና
አሁን እንግዲህ ይሄ ልምምድ ነው፣ በመለማመድ የምታጠነክረው ነገር ነው እንጂ በአንድ ቀን ስለወሰንክ ጥርሴ ስለነከስክ የምታደርገው ነገር አይደለም። ይልቅ ትኩረታችንን ከችግሮቻችን ላይ ብንወስድና ልንገነባ በምንፈልገው ነገር ላይ ብናረግ ያተኮርንበት ነገር እያደገ ይሄዳል፣ እየተባዛ እየጠነከረ ይሄዳል። that is the conclusion። አመሰግናለሁ። እንግዲህ ታሬ ስለጋበዝከኝ ጊዜን ስለሰጠኝ ከልብ አመሰግናለሁ። እኛም በጣም እናመሰግናለን አሽዬ። መልካም ጊዜ ይሁንልህ። መልካም ጊዜ ተመልካቾቻችንም ለኢምፓክት ሴሚናር ተመልካቾቻችን በሙሉ መልካም ጊዜ እንመኛለን። እስከ ሳምንት መልካም ጊዜ። ቻው።